ህይወት በጣም ከባድ ነው። ትዳር በሶሻል ሚዲያ በተመለከተ አጠር ያለች መልእክት። አሁን ከባዱ ላይ ነገር ላይ ደረሰን። አውዝ ቢላ 100,000 ብር ጠይቆሻል። 100,000 ብር እኔንም ይሄው ጀዋዥ ወይን እያልክ ወላሂ እኔ ተናግሬያለሁ። ያው የኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው። ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአንና ለሐዲስ ተወለት። ቁርአንና ሐዲስ የሚለው ሴት ልጅ በቤተሰቧ እንድትዳር ነው። እነዚህን ወጣቶች ሶሻል ሚዲያ ላይ ያሉትን መገሰጽና ምክር ፈልጋችሁ ምከሯቸው። በትዳር ዓለም አድርጉ ምናምን ብላችሁ አለቀ። እናገናኝ በሚል ግን እንደዚህ ስልክ አለዋውጡ እነዚህ ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት። ገብታችኋል? እንኳን ይሄ ተመሻሽቶ ላቸው አይደለም መጥፎ ነው። ይሄ ነገር ቢተው ነው። አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪሁሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው ያለው። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋቧቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ ነው እናጋባቸው እንኮ ስልክ ተለዋወጡ ይሄ የማይሆን ነገር ነው። ወታቸው አይደል? እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው። ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም። እናንተ ወልይ አትሆኑም። እዚህ ወልይ የሚሆነው አላህ በቁርአን ላይ እንደተናገረው የሴት ልጅ ቤተሰቦቿ ናቸው። ታዲያ ምንድነው ስራቸው ከተባለ ስልክ አላወጡ እነዚህን ሰው መተው፣ ከዛ ይገናኛሉ የፈለጉትን ነገር። ይሄ ጥሩ አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ያለው ፈንኪዑሁነ ቢኢዝኒ አህሊሂን፣ ሴቶችን በቤተሰቦቻቸው ፈቃድ አግቧቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድነው? አዩመ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል። አያችሁ፣ ያለ ወልይ ያለ ቤተሰቧ ኒካ ያሰረች ሴት ኒካሑ ውድቅ ነው ብላ የሚጠየቀው ወደ ቤተሰብ ጋር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያው የኛ ሐላል ሆም እስላማዊ ድርጅታችን ከእስልምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለ ነው። ድርጅታችን ኦፊስ አለን። ቤተል መዲና ህንፃ 4ኛ ፎቅ ይገኛል። ያው እኛ የምናጋባው በቲክቶክ ፕላትፎርም መስፈርታቸውን እንቀበላለን። ያንን መስፈርት ተቀብለን አንዲት እህታችን እንዲህ አይነት ባል እፈልጋለሁ ስትል አሁን ለምሳሌ ወሎ አካባቢ ከሆነች ይዘው አካባቢ ተወላጅ የሆነውን ትናገራለች። ከተናገረች በኋላ እዛው ከወሎ አካባቢ ደግሞ ሌሎች የሚናገሩትን ከተናገሩ በኋላ እኛ ጋር ስልክ ይቀመጣል። የሷም ስልክ የሱም ስልክ ይቀመጣል። የሱም ስልክ የሷም ስልክ ከተቀመጠ በኋላ መስፈርታቸው ማች ከሆነ በኋላ እኛ ቢሮ ይመጣሉ፣ ይደወላቸዋል። ኦፊሳችን ላይ ማለት ነው። ከመጡ በኋላ የሚስማሙ ከሆነ ይተያያሉ። ከተያዩ በኋላ የሚስማሙ ከሆነ ይተያዩና ስልክ አይቀያየሩ። እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ይስማማሉ። የሚከዋኑ ከሆነ መታየት ይቻላል፣ እዛው ይተያያሉ። እኛ ባለንበት ስልክ መቀያየር የለም። ሐላስ ከተስማሙ ወደ ቤተሰብ ነው የሚኬደው። እሱ ማን ነው? አንተ ከየት ነው የመጣው? አንተ ማነህ? አንቺ ማነሽ? የሚለውን የማጣራት ስራ አለን። ድርጅት ነው የኛ ሐላል ሆም እስላማዊ ድርጅት። የሌላው ቲክቶክ ላይ የሚሰራውን አላሁ አለም አላቅም። የኛ ድርጅታችን ግን እስካሁን 14 ሰዎችን አጋብተናል። አሁንም ነገ ሐሙስም ኒካህ የሚያደርጉ ሰዎች አሉ። ማክሰኞም ኒካህ አለን። ድርጅታችን በቢሮ ደረጃ ነው የሚሰራው። ያ ሰው ማን ነው? ይቺ ልጅ ማናት? የሚለውን የማጣራት ስራ ሰርተን በቤተሰብ እንዲያልቅ ነው የምናደርገው። በቤተሰብ እንዲያልቅ ኒካው በቤተሰብ እንዲሆን ነው እያደረግን እየሰራን ያለ ነው። እና ባለፈው ስልክ ያቀያይራሉ የሚባል ተቆርጦ ቪዲዮ ደርሶኝ ሼር አድርገውልኝ ነበር። አንተ ጋር ጥያቄ ቀርቦልህ አይቻለሁና ስልክ ያቀያይራሉ የሚባል ነገር አለና ስልክ እኛ እናቀያይርም። ድርጅታችን አጣርተን እሱ ማን ነው አንቺ ማነሽ ካለ በኋላ በቤተሰብ እንዲያልቅ ነው የምናደርገው እንጂ ስልክ መቀያየር የለም እኛ ድርጅት ላይ። ይሄ ሐላል ሆም
እንደዛ አድርገን እንሰራው። እሺ ጨረስክ? ይሄ ነው አካሄዳችሁ? ባለፈው ልጆች ሲጠይቁ ሰምታችኋል። ምን ያደርጋሉ? ሁለት ሴቶች ወንድና ሴት ይገባል። ከዚያ መስፈርቱን ትናገራለች፣ መስፈርቱን ይናገራል። ከተስማሙ ከዚያ ስልካቸውን ያለዋውጧቸዋል። እኔ እንደተጠየቅኩ መልስላቸዋለሁ። እዚህ ቦታ ላይ የሚካሄደውን ምን እንደምትሰሩ አላውቅም። እነዚህን ልጆች ቀጥታ እዛው ማገናኘት፣ ለብቻቸው ተደዋውለው የራሳቸውን ሌላ ነገር ውስጥ እንዲገቡ ያደርጋቸዋል። መፍሰዳው በጣም ከባድ ነው። ሲቀጥል ኒካህ የሚታሰረው በቤተሰብ ነው ብዬ ሳስረዳ ነበር። ምናልባት ቪዲዮን ሰምታችሁት ከሆነ እሱ ደግሞ ምንድነው እኛ ለብቻቸው እንዲገናኙ እናደርግን በስልክ እያለ ነው። ገብታችኋል አይደል? አንደኛ እሱ ነው እንዲገናኙ መደረጉ ትልቁ ጥፋት እሱ ነው። ሁለተኛ ኒካሁ እንዲታሰር የምናደርገው በቤተሰብ ነው እያለ ነው። ገብታችኋል አይደል? ስለዚህ አንተ እንዳልከው ከሆነ ከዚህ ውጭ ካልሆነ የሚገናኙ እነዚህን ሰዎች እነሱን የማገናኘት ለብቻ የማገናኘት ስራ ከሌላችሁና ቀጥታ ወደ ቤተሰብ ጉዳዩን ወስዳችሁ አሁን ከባዱ ላይ ነገር ላይ ደረሰን። አውዝ ቢላ 100,000 ብር ጠይቆሻል። 100,000 ብር እኔንም ይሄው አልዋሽም። ሄቨንም የምታውቃት ልጅ ለሷም ተጠይቃለች፣ ለኔም ተጠይቄያለሁ። 100,000 ብር ማለት ነው። ነይ ግቢ ሄቨን ሄቨን አለች። ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድነው ያሉት? እኛ ሰውን ስንድር 1 ሳንቲም አንወስድም ነው ያሉት አይደለ? ለምንድን ነው 100,000 ብር ነው የጠየቁት። ለኔንም ለብዙ ሰው ጠይቋሉ። አረብ ሀገር ላሉ ሴቶች በሙሉ ጠይቋል፣ ለብዙ ሰው ማለት ነው። ከዛ 100,000 ብር ሲጠይቁ ብር የተጠየቃችሁ ሁላችሁም እህቶቼ ኑ ዛሬ ተጠይቀናል፣ እኛም ተጠይቀናል የምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ስጡኝ። ይሄ ነገር መቆም አለበት። ሃዩ ነይና ለአላህ ብለሽ መስክሪ። ሄቨን ግቢና ማለት ነው። ለአላህ ብለሽ እኔ አላያትም ስሟን ስለቀየረች ነው። ስሟን ቀየረች ኢናያ በሚል ማነው ስሟ? ኢናያ በሚል ኒቃቢስቷ ኢናያ። እስኪ አንድ ቁጥር ጻፊልኝ። እኔ አላያ ትዳር በሶሻል ሚዲያ በተመለከተ አጠር ያለች መልእክት ኡስታዝ ካሚል ጣሃን እንስማ። ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ለዝሙት ካልሆነ ለትዳር ህይወት አይፈልግም። ለጊዜያዊ መጠቀሚያ ካልሆነ በስተቀር ትዳር ብሎ ህይወት ውስጥ ልገባ ብሎ አይፈልግም። እኔ አብዛኛው ጊዜ ያጅበኛል ስገልጽ፣ ይቅርታ ባገላለጽ ዱርዬ ተብሎ ከብዙ ሴቶች ጋር ዞሮ ጨፍሮ ምን ብሎ ልክ ትዳር ላይ ሲፈልግ ሲመጣ እንደ ኡስታዝ የመስኪን ልጅ አታገኙልኝ ሀያቱን ሊጀምር ሲል ትዳር ሊጀምር ሲል የመስኪን ልጅ አታገኙልኝ። እነዚህ ስንት ዓመት ህይወታቸውን ያበላሻቸው ዞር ብሎ ማየት አይፈልጉም። ስለዚህ ሴቶች ለምንድን ነው በዚህ ሀያታችሁ የምትጨርሱት? ነገ ዋስትና ማይሰጥሽ፣ ነገ አብሮሽ ሊኖር ማይችልን አካል ጋር ሲጀመር በመሰረቱ ግንኙነቱ ሐራም ነው፣ ክልክል ነው። ሀባይቢ እንደሰማችሁት ነው። የሶሻል ሚዲያ ትዳር ቢቀርባችሁ ይሻላል። እህቶች ይመጡና እናጋባለን ይላሉ። ከዛ በኋላ አንቺ ምንድን የምትፈልጊው፣ አንተ ምንድን የምትፈልገው፣ ከዛ በኋላ ኢንቦክስ ላይ ከዛ በኋላ የሚመጣውን ችግር እያየነው ነው አሁን። ስለዚህ ይቅርባችሁ። የሚፈልግሽ በሐላል መጥቶ ቤትሽን አንኳኩቶ ሽማግሌ ልኮ ይውሰድሽ። ስለዚህ ይሄ ነገር መቆም አለበት። ቪዲዮን ሼር አድርጉት፣ ዱዊት አድርጉት። ወላሂ ህይወት በጣም ከባድ ነው። ካለ ሰው መኖር ህይወት በጣም ከባድ ነው። ሰዎች ፍቅረኛ የተለየችኝ የምትወዱት መለየት በጣም ነው የሚያስጠላው። ትናንትና መጣ ነበረ፣ ከጅዳ ልታይ መጣ ነበረ። ዛሬ ግን ሄደች ወደ ኢትዮጵያ።